ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ኦልራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ኦልራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ ነው። አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም። ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ እየሆነች ነው። የእናንተ ገመና ደብቆ የጃኒ ገመና ያወጣው፣ የጃኒ ነገሮችን ያሳየው፣ እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የእሷ በእውንና በትልቁ ሆነ እንጂ ሁላችንም ገመና አለን። ገመና ተሸክመን አዝለን ነው ምንጆረው። ይሄ ምንም ነገር አጥፍቼ አላቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው። ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው ምንዞረው። ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል። ጥንካሬዋ ያሳያል፣ መነሻዋ ያሳያል፣ እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር። በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችም፣ በአጠቃላይ ሁሉም
ነው በቅርብ ጊዜ ታያላችሁ። እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረችው ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖሮ አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ምክንያቱም ሰው አስደሳች እና አስመሳይ ስለነበራችሁ እድሜ ልካችሁ ዋት በዚህ አስመሳይ ማንነቴ እንደውም ይጥሉኝና አዲሱ ማንነቴ ይምጣ አዲሱ ማንነቴ ይምጣ ብላችሁ አታውቁም? ያ ቀን አጋጥሞኝ ነበር። እኔ አንዲት እናት ጥቁር ነጠላ ለብሳ ልጆችን ገደልክብኝ ብላ ስትናገርና ስታለቅስ ከዛ ደግሞ 80,000 ላይክ አግኝታ ኮሜንቶቹ ደግሞ የኔ ስድቦች ሲሆኑ የዛኔ አዲሱ አዶናይ ተወለደ። የዛኔ ሰው ማስደሰት አቆምኩኝ። የዛኔ ከሰው ተቀባይነት በፊት የኔ ዓላማ መስማት ጀመርኩኝ። አያችሁ ሰው ኖ እያለኝ እኔ እችላለሁ ለራሴ፣ አትችልም እያለኝ እችላለሁ እላለሁ። ይቺ ጃኒን የፈጠራችሁት፣ ይቺ ጃኒን የወለዳችሁት ፎሎወር ምን አለው? 1 ሚሊዮን ፎሎወር ይጥፋ፣ 2.4 2.6 ሚሊዮን ፎሎወር ይጥፋ። የማይጠፋው እናንተ የገደላችሁት የመሰላችሁት ማንነት ግን የተገነባው ማንነት ነው የማይጠፋው። ልንገራችሁ በእናንተ ስልቂያ በእናንተ ተረባ አይጠፋም። ያ ማንነት 10 ሚሊዮን 20 ሚሊዮን ተከታይ ያለው ማንነት ነው። መሄድ አይችልም። ራይት ለዛም ነው እኔ በራሴ የምተማመነው። እና ተስፋ እንድትቆርጡ አትሞክሩ፣ አትልፉ። ያ ሁሉ ኢነርጂ የምታወጡት ማለት ወደ ራሳችሁ አርጉት። እስኪ ወደ ራሳችሁ፣ ወደ ስራችሁ አርጉት። ሰራ አርጋችሁ ለመለወጥ ሞክሩ እስኪ። ሃይ ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ሶስተኛ አካውንቴን ፎሎ አድርጉልኝ ለማለት ነው። ሁለተኛ አካውንቴን ያው ዘግተውታል፣ ያው ነው ሎክድ ነው ያደረጉት። ሪፖርት ስለበዛበት ነው ሎክድ የሆነውና ሁላችሁም ይሄንን አካውንት ፎሎ አድርጉልኝ፣ አሳድጉልኝ። በዚህ ላይ በገባለሁ። እወዳችኋለሁ። አመሰግናለሁ። እኔ ያው ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም። ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር አንድ ልጅ ላይ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጠላት የበዛብኝ? ምን አጥፍቼ ነው? እኔ እነሱን አላሳድዳቸው ደንሳለሁ፣ ላይቬን እገባለሁ። የሚወደኝ ሰው ደግሞ ቢሰጠኛል ጊፍት ሰርቼ እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፍክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፍክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፍክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ መተው በቃ ጀስት ትውት። ግን እኔም ሊተውኝ አልቻሉም። በስመ አብ በወልድ
እኔ አላውቅም። እግዚአብሔር እኔ